አገራችንን ኢትዮጵያን እናመሰግናለን። ወደ ቀዳሚ ጉዳያችን እንለፍ። የኢትዮጵያ የግብርና እምቅ ተስፋ ለኢኮኖሚያዊ እድል ብቻ ሳይሆን የሀገር ግንባታ ምሰሶ ነው። የዘመነ ግብርና ምርትና ምርታማነትን ከመጨመር ባሻገር የምግብ ሉዓላዊነታችንን በማስከበር ገጽታችንን ለመገንባትና የውጭ ምንዛሬ ገቢን ለማሳደግ ትልቅ ሚና ይጫወታል። በኢትዮጵያ ያለውን ሰፊ አትክልትና ፍራፍሬ አቅም ወደ ምርትና ምርታማነት በመቀየር ተጠቃሚነትን የማሳደግ ስራዎች እየተከናወኑ ይገኛሉ። ኢትዮጵያ ቡናን ጨምሮ የተለያዩ ሰብሎችን በስፋት የምታመርት ሲሆን ከቅርብ ጊዜ ወዲህ ደግሞ ለአቮካዶ ልዩ ትኩረት ተሰጥቶ በስፋትና በጥራት በማምረት አዲስና እየጎመራ የመጣ የውጭ ንግድ ገቢ ማስገኛ መንገድ ማድረግ ተችሏል። የአቮካዶ ምርትና ምርታማነትን ለማሳደግ የተሻሻሉ የአቮካዶ ዝርያ ችግኞች በስፋት እየተባዙ ሲሆን በወጣቶች የተደራጁ በርካታ ኢንተርፕራይዞች የአቮካዶ እሴት ሰንሰለትን በመጨመር እያመረቱ ተጠቃሚነትና የስራ ዕድልን በስፋት እየፈጠሩ ይገኛሉ። በተጨማሪም ምርቱን በተሻለ ዋጋ ያለምንም እንግልት ለገበያ እንዲያቀርቡና ተጠቃሚ እንዲሆኑ የሚያግዙ ስራዎች እየተሰሩ ናቸው። በኢትዮጵያ በተለይም ባለፉት 4 ዓመታት የአቮካዶን ምርት በስፋት ለማምረት ታቅዶ አመርቂ ውጤት ተገኝቷል ሲል የዘገበልን ፋና ዲጂታል ነው። በማዕከላዊ ጎንደር ዞን ያለውን የማዕድን ሀብት ልማት ጥቅም ላይ ለማዋል የሚያስችል ስራ እየተሰራ መሆኑን የዞኑ ማዕድን ሀብት ልማት መምሪያ አስታወቀ። በዞኑ ከ3200 በላይ ወጣቶች በባህላዊና አነስተኛ የማዕድን የስራ ዘርፎች ተሰማርተው እየሰሩ መሆኑን መምሪያው አስታውቋል። የዝባለም ጌታነህ ተጨማሪ ዘገባ አላት። የማዕድን ሀብት የሀገርን የኢኮኖሚ መሰረት በማጠናከር የውጭ ምንዛሬን በማሳደግና የሀገር ውስጥ ኢንዱስትሪዎችን በካፒታልና በግብአት ለማደራጀት የሚያስችል ቁልፍ ዘርፍ ነው። በአማራ ክልል የማዕድን አይነቶች በስፋት እንደሚገኙ የዞኑ የማዕድን ሀብት ልማት መምሪያ ኃላፊ አቶ ደጀን ግርማው ተናግረዋል። በማዕከላዊ ጎንደር ዞን በተለይ የማዕድን ሀብት ምንጭታችንን ስናይ በጣም ከዚህ በፊት በጥናትም የተረጋገጡ ሀብቶች አሉ። እንዲሁ ደግሞ በቅድመ ጥናት በናሙና ደረጃ ለቀጣይ ለጥናት የተዘጋጁ ደግሞ አሉና በጥቅሉ እስከ 18 የሚሆኑ ማዕድኖች ተለይተው ተገቢ ትኩረት ተሰጥቷቸው እየተጠኑና ወደ ኢንቨስትመንትም እየገቡ ያለበት ሁኔታ ነው ያለው። በጥናትም የተረጋገጠው እና ወደ ኢንቨስትመንትም እየገባ ያለው የድንጋይ ከሰል በዞናችን በጣም ብዙ ከ19.9 ሚሊዮን ቶን በላይ ይገኛል። በዞኑ የሚገኘውን የድንጋይ ማዕድን ሀብት በአግባቡ ማልማት በመቻሉ ከ3200 በላይ ለሚሆኑ ወጣቶች ሰፊ የስራ ዕድል መፍጠርም ተችሏል። ይህም የማዕድን ዘርፉ የኢንዱስትሪ ግብአት ከመሆን ባለፈ የዜጎችን የዕለት ተዕለት ኑሮ ለማሻሻልና ወጣቶችን በኢኮኖሚ ለማጠናከር ያለውን አቅም ያሳየም ሆኗል። አሸዋና ድንጋይ አካባቢ በባህላዊ በስፋት የሚሰራበት ዞን ነው። ከ3284 በላይ በባህላዊም በአነስተኛ የስራ ዘርፎች ተደራጅተው በማዕድን ዘርፍ ህይወታቸውን እንዲቀይሩ እና ህጋዊ የንግድ ጭምር የገበያ ትስስር ጭምር እንዲያገኙ በማድረግ ሀብቱ ከግልም አልፎ ወደ የክልሉን ኢኮኖሚ በሚደግፍበት ህጋዊ የአሰራር ስርዓት እንዲገባ በማድረግ ስራ ላይ እንገኛለን። በዞኑ ከፍተኛ በመካከለኛና በአነስተኛ ደረጃ ለተሰማሩ ባለሀብቶች አስፈላጊው የብድር አቅርቦትና መሰረታዊ ግብአቶች እየተሟሉም ይገኛሉ። ኢንቨስትመንቱን የበለጠ ቀልጣፋና አስተማማኝ ለማድረግ የማዕድን ሀብቱ የሚገኝበትን ቦታ በካርታ ጭምር የተደገፈ ዘመናዊ የመረጃ ስርዓት የማዘጋጀት ስራ እየተከናወነም ይገኛል። በመካከለኛ ደረጃ፣ በአነስተኛ ደረጃ እና በከፍተኛ ክሬሸር ዘርፎች ላይ የብድር የፋይናንስ እና አጠቃላይ ሀብቱ በጥንቃቄ በካርታ ጭምር እየተዘጋጀ ለማህበረሰቡም ለባለ ሀብቶቹም በህጋዊ መንገድ ወደ ኢንቨስትመንት እንዲገባ ለማድረግ ከወረዳዎቹ ጋር በእኛ ቅንጅት ነው የምንሰራው። ከድንጋይ ከሰል ጋር በተያያዘ ወደ ኢንቨስትመንት የሚገቡ ባለ ሀብቶች 3 ባለ ሀብቶች አሉን። በተወሰነ መንገድ በእኛ በኩል ቴክኒካሊ በመደገፍ ከቅኝት ጀምሮ የጥናትና የምርት ፍቃድ እንዲያገኙ በማድረግ እና ካርታ ጭምር ሰርቶ ወደ ልማቱ እንዲገቡ በማድረግ በኩል ድጋፍ አድርገናል።
የማዕድን ሀብትን በስርዓት በጥናትና ምርምር ደግፎ በአግባቡ መጠቀም ከተቻለ የውጭ ምንዛሬን ከማስገኘትና ከመሰብሰብ ባሻገር የዜጎችን የዕለት ተዕለት ሕይወት በመቀየር ለሀገር የኢኮኖሚ እድገትና መረጋጋት ትልቅ የጀርባ አጥንት እንደሚሆን ይታመናል።